ለሴት ብሎ ሃይማኖቱን ቀይሮ ከሷም ሳይሆን አኺራውንም ሳያስተካክል ሞተ። ኢና ሊላህ። ይህ ግለሰብ ማን ነው? ቪዲዮውን እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውንም ላይክ በማድረግ ጀምሩ። እስልምና በተስፋፋበት በአረቡ ደሴት በአንዱ ሀገር ላይ አንድ አላህን የሚያመልክ ሰው ነበር። ይህ ሰው ጊዜውን የሚያሳልፈው መስጂድ በመመላለስ ከሱም አልፎ የሰላት ወቅት በደረሰ ሰዓት አዛን እያለ ሰዎችን ወደ መስጂድ የሚጣራ ሰው ነበር። ይህ ሰው በመንደሩ ላይ አላህን በማምለኩና ጊዜውን ሁሉ በዒባዳ በማሳለፉ ይታወቃል። በዚህም ሁኔታ ለብዙ ዓመታት አላህን እያመለከ አሳልፏል። አንድ ቀንም ይህ ሰው እንደ ወትሮ አዛን ለማለት ወደ ቋጥኝ ላይ ይወጣል። ከመስጂዱ ጎን የአንድ ነሳራ ቤት ነበር። በዛ ቤት ላይም አንድ መልከ ውብ የሆነች ነሳራ ልጃገረድ ነበረች። ሳትሸፋፈን ተገላልጣ በቤቷ ውስጥ እየተዘዋወረች ነበር። ይህንንም ያ ዓቢድ ሰው ይመለከታል። አንዴ አይቶ ቢተው ጥሩ ነበር፣ ነገር ግን አይኑን መስበር አቃተው። ደጋግሞ እሷን ይመለከታት ጀመር። ሸይጣንም ልቡን ይወተውተዋል። ኢና ሊላህ። ይህ ሰውም አዛን ማለቱን አቋርጦ እሷ ጋር ሊሄድ ወሰነ። ከቋጥኙ ላይም ወርዶ ወደ እሷ ቤት አመራ። የቤቷንም በር አንኳኳ። በሩ ሲንኳኳ የሰማችውም ያቺ ልጃገረድ በሩን ከፍታ ስትመለከት የዓቢድ ሰው ነበር። በጣምም ተገርማ እዚህ ምን ልታረግ መጣ? ምን ፈልገህ ነው ብላ ጠየቀችው። የዓቢድ ሰውም ቋጥኝ ላይ ሲወጣ እንደተመለከታትና ልቡ ላይ እንደገባች እሷን ፈልጎ እንደመጣ ይነግራታል። ያቺ ነሳራም ይህንን ስትሰማ በጣም ተገረመች። ከኔ ጋር ጸያፊ የሆነን ነገር እንድታደርግ አልፈቅድልህም አለችው። የዓቢድ ሰውም አንዴ ልቡ ላይ ገብታለችና አገባሻለሁ ችግር የለውም አላት። ያቺ ነሳራም ሴት ይሄማ አይሆንም፣ አንተ ሙስሊም ነህ፣ እኔ ደግሞ ነሳራ ነኝ። ዲናችን የተለያየ ሆኖ ሳለ አንተን ላገባህ አልችልም አለችው። ኢና ሊላህ። በዚህ ሰዓትም የዓቢድ ሰው ለስንት ዓመታት የለፋበትን ዲኑን አዛን ማለቱን ዲንን መኻደሙን ረሳ። ዲኔን ቀይሬ ነሳራ እሆናለሁ አላት። ይህንንም የሰማችው ያቺ ሴት እርግጠኛ ነህ ለኔ ብለህ ዲንህን ልትቀይር ነው አለችው። የዓቢድ ሰውም አዎ ብሎ መለሰላት። በዚህ ሰዓትም ያቺ ሴት እሱን ለማግባት ትስማማለች። ለአባቷም ሄዳ አሳወቀችው። አባቷም በደስታ በሷ ሐሳብ ይስማማል። በዛኑ ቀንም የዚዋጁ ፕሮግራም በሷ ቤት ይካሄዳል። ይህም ዲኑን ለሴት ብሎ የቀየረው ሰው በቤቱ ላይ የተደረደሩ ድንጋዮች ነበሩ። ወደሱ ላይ መውጣት ጀመረ። የወጣበትም አንድ ድንጋይ ይንከባለልና መሬት ላይ ይወድቃል። የደረሰበትም ጉዳት ከባድ ስለነበር ሰውየው በዛው ህይወቱ ያልፋል። አዓዘና አላሁ ሚን ሱኢል ኻቲማ። ይህ ሰው ዲኑን ለሷ ብሎ የቀየረላትን ሴትም ሳያገኝ አኺራውንም ሳያስተካክል ጀሃነም ላይ ዘውታሪ ሆኖ ሞተ። አላህ ይጠብቀን። ይህንን የሚመስል ታሪክ እስልምናን ለመክፈት በተደረጉ ጂሃዶች ላይ ተከስቷል። ከሩሞች ጋር በተደረገ ጦርነት ላይ አንድ ፈረሰኛ ነበር። ይህ ሰው ዑብደት ኢብኑ አብዱራሂም ይባላል። ኢብኑል ጀውዚ ስለዚህ ሰው ሲናገሩ በጣም ታጋይ የነበረ ሩሞችን የሚዋጋ ፈረሰኛ፣ ቁርአንን ሐፊዝ የነበረ ሰው ነበር። ይህም ሰው በሩም ላይ የምትገኝን አንድ ሴት ይመለከታል። ወደ እሷም በጣም ይፈልግና ደብዳቤን ይጽፋል። አንቺን እንዴት ነው ማግኘት ምችለው ብሎ ጻፈላት። ይህችም መጥፎ ሴት እኔን ለማግኘት እስልምናህን ቀይረህ የእኛን ዲን መቀበል አለብህ አለችው። ዑብዳም እሷን የፈለገችውን ነገር ለማድረግ ጊዜ አልፈጀበትም ነበር። እስልምናውን ቀይሮ ነሳራን ተቀብሎ ወደ እሷ ጋር ሄደ። ያቺ ሴትም አላሳፈረችውም፣ ምክንያቱም እስልምናውን አስለቅቀዋለች። ይህ ሰውም እስልምናውን ለቆ ከሙስሊሞች ጋር መታገሉን ትቶ ወደ እሷ ጋር ሄደ። ከእሷ ጋርም መኖር ጀመረ። ሙስሊሞችም ይህንን ባወቁ ሰዓት በጣም ደነገጡ። እንዴት ለሴት ብሎ ዲኑን ይቀይራል እያሉም ተጨነቁ። ነገር ግን ምንም ማድረግ አልቻሉም። ከተወሰኑ ዓመታት በኋላም በዛ በኩል ሙስሊሞች ሲያልፉ ዑብዳህ ከዛች ሴት ጋር ሆኖ ይመለከቱታል። ወደ እሱ ጋርም ሄደው ዑብዳ ሆይ ቁርአንህ የት ሄደ? ያ ሁሉ መታገልህና ጂሃድህ የት ሄደ? ሰላትህስ የት ሄደ? ወደ አላህ መቅረብህና መተዋወቅህ የት ሄደ? ብለው ጠየቁት። ዑብዳህም ለሙስሊሞች ወላሂ ሁሉንም ነገር ረስቻለሁ። ቁርአን ሐፊዝ ነበርኩ፣ ነገር ግን አሁን ሁሉም አንቀጽ ከኔ ጠፍቷል። አንድ አንቀጽ ብቻ ሲቀር ሩበማ የወዱ الذين كفروا لو كانوا مسلمين ذرهم يأكلوا ويتمتعوا ويلههم الأمل فسوف يعلمون
ይህች አንቀጽ ግን ሁል ጊዜ ከኔ ጋር አለች፣ በእኔ ላይ ትመላለሳለች አላቸው። እነዛ የካዱት ሰዎች በዕለተ ቅያማ ቀን ሙስሊሞች በሆንን ኖሮ ብለው ይመኛሉ። አላህ ግን ዘርሁም ያእኩሉ ወየተመተዑ፣ ተዋቸው ይብሉ ይጠቃቀሙ፣ አጉል ተስፋም ያዘናጋቸው፣ በእርግጥም መጥፎ ፍጻሜያቸውን ያውቃሉ። ይህች አንቀጽ ብቻ ከኔ ጋር አለች አላቸው። እኔ አሁን ከሷ ልጆችን አግኝቼ እየኖርኩ ነው፣ ምንም ማድረግ አልችልም አላቸው። ኢና ሊላህ። አላህ ሱብሓነሁ ወተዓላ ከመጥፎ ፍጻሜ ይጠብቀን፣ መጨረሻችንን የሚያሳምርልን። እኔ በተናገርኩት እናንተ በሰማችሁትም የምንጠቀም ያድርገን። የዛሬው ታሪካችን ይህንን ይመስላል። ቪዲዮውን ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ድንቅ ታሪክ እስከንመለስ ድረስ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ። Mm-hmm.